ክፍል 10 ዛሬ እንቀጥላለን። ያው ባለፈው ክፍል 9ን አይተናል። ዛሬም ያመነ የተጠመቀ ይድናል የሚለውን ማርቆስ 16:16ን የሚያረጋግጡልን ብዙ መጽሐፍ ቅዱሳዊ ማስረጃዎች አሉ። ዛሬ ደግሞ ጳውሎስ ለመዳን በማን ስም ነው ለኃጢአቱ ስርየት የተጠመቀው የሚለውን እናያለን። እኛስ በማን ስም እንጠመቅ? ጳውሎስስ በማን ስም ነው የተጠመቀው? የሐዋርያት ሥራ ምዕራፍ 22 ቁጥር 12 እስከ 16 በዚያም የኖሩት አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋ ሐናንያም የሚሉት አንድ ሰው ነበረ። እርሱም ወደ እኔ መጥቶ በአጠገቤ ቆሞ ወንድሜ ሳኦል ሆይ እይ አለኝ። እኔም ያን ጊዜውኑ ወደ እርሱ አየሁ። እርሱም አለኝ የአባቶቻችን አምላክ ፍቃዱን ታውቅ ዘንድና ጻድቁንም ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድሞ መርጦሃልና ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህና አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። ስለዚህ እኛም መጠመቅ ያለብን ለመዳን በኢየሱስ ስም ነው። ጥምቀት ደግሞ ከኃጢአት ለመታጠብ ነው እንጂ እድፍንም ለማስወገድ አይደለም። ፎል ሼርም አድርጉኝ፣ አበረታቱኝ። እኔም ቀጣይ ትምህርቶችን እያከታተልኩኝ እልካለሁ። ሰላም ይብዛላችሁ በኢየሱስ